ነው እንደዚህ አይነት ብኝ አብርሃም በጣም ለኔ የሚያስፈልግ ሰው ነው። በምን አይነት መንገድሽ ነው እንደዚህ አይነት ለምንድን ነው እንደዛ አልፈሽ ህይወትሽን መኖር አከባዋለሁ ነው ያሳያሽ ለዳም ይጃታ በደንብ ነው እንጂ ለትፈልግ እንደው እዛ ጋር ቦታ አይገባውም። ስለዚህ አስፈጭልኝ ሩታ ስለሚገባው ነው የታሰረው። ወይ ጉድ! ሄርሜላና ሩታ በአብርሽ ምክንያት ተጋደሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማይመ ቤተሰቦች ሰላም ፍቅር አብዝቼ ለእናንተ ተመኝቻለሁ። እንግዲህ በምሽቱ ፕሮግራሜ ይዤላችሁ ብቅ ያልኩት ነገር ሄርሜላና ሩታ በአብርሽ ምክንያት ሊጋደሉ መሆኑ ከምሽቱ ዜና ተሰምተዋል። እየተሰማም ያለውን ነገር ሄርሜላ አቃጥሏት ብዙዬም ተናዳ ተቃጥላ ሄርሜላ ላይ ብሶቷን እያወጣች ይገኛል። ወደ ቁም ነገሩ ሲሄድላችሁ ሩታ ተሳሰትሽ። እዚህ ጋር አሁን አብርሽ ላንቺ ምንም ነው። ኦኬ ላንቺ ምንም ነው። ሩታዬ ህይወትሽን ብትኖሪ በራስሽ ቻናል የራስሽን ህይወት ከልጅሽ ጋር ማሳለፍ ጥሩ ጊዜ ማሳለፍ ሲገባሽ አሁንም ሌላ ጉድጓድ ቆፍረሽ ከመግባትሽ ይልቅ ኦልሬዲ ቢፈረድበት 2 ቀን 3 ቀን ነው። ኦኬ ይፈታል፣ ችግር የለውም። ወንድ ልጅ ነው ይታሰር። ግን ከይቅርታ በላይ ምን አለ? ግን እኔ እንጃ ከይቅርታ በላይ ያለ ነገር አለ ብዬ አላስብም። በነገራችን ላይ ከይቅርታ በላይ ምንም ነገር የለም። ኦኬ ይቅርታ ብሎሻል። ይቅርታም ማድረግ ትልቅነት ነው እንጂ ትንሽነት አይደለም። ስለዛ ሄርሜላ በአሁኑ ሰዓት አብርሃም ያስፈልጋታል። እርግዝና ደግሞ ያየው ያውቃል። አንቺም ያውቀሽዋል፣ አንቺም ታውቂያለሽ ስለ እርግዝና ምን ማለት ምን አይነት ከባድ ስሜት እንደሆነ። እንደገና አሁን ባለቤት ወይም እጮኛ ከጎንሽ ከሌለ ደግሞ እጅግ በጣም ነው የሚያስጠላው። እንግዲህ እንደዚህ አምሮብሽ እንደዚህ አሸብርቀብሽ እኔ የምለው ሩታዬ ይሄ ቀሚስ ብገዛሽው አማረብሽ፣ ቆንጅዬ ነሽ። ነገር ግን ስተት ሰራሽ። የልጅሽ አባት ነው። ምንም ቢበድልሽ ምንም ቢወጋሽ የልጅሽ አባት ነው። የልጅሽ አባት ቁልቁል ማውረድ አልነበረብሽም። ስተት ፈጥረሻል። ስለዚህ ተጋደሉ፣ ትንሽ ተናነቁ ይሻላል።